በእድል ምክንያት ቢኒ ከባድና አደገኛ ስህተትን ፈጸመ። ሮማንን መሬት ላይ አስተኛና እየቀጠቀጠና እየደበደበ አንቺ አረመኔ ራስ ወዳድ፣ በፍጹም አንቺ የኔ እናት ልትሆኚ አትችም። እዚህ ዓለም ላይ አንቺ ብቻ ሴት እንኳ ብትሆኚ በፍጹም አንቺን ተቀብዬ እናት ላደርግሽ አልችልም አለና እጅግ በጣም በሚያሳዝን ሁኔታ ሮማንን የቀጠቀጠና እያሰቃያት ይገኛል። ወይዘሮ ገነትና እድል ራሳቸውን መቆጣጠር አቅቷቸው ቢንያምም ገነት እናቱ መሆኗን ስትነግረው በጣም ደንግጦና ራሱን መቆጣጠር አቅቶት ነበር። እጅጉን በጣም በሚያሳዝንና በሚገርም ሁኔታ እድል ለአንዴና ለመጨረሻ ጊዜ ደብቄ የነበርኩትን እውነታ እንዳውቅ እፈልጋለሁ ብላ ወሰነች። ቢንያምም በጣም በሚገርምና በሚያሳዝን ሁኔታ ከወይዘሮ ገነት ጋር ሆነና እናቴ ከምትዩ በላይ ዛሬ ከፍቶኛል፣ ከምትዩ በላይ ዛሬ ልቤ ተሰብሯል። ሮማን ይህን ያክል ምን ያህል ብበድላትና ባስከፋት ነው? እኔ ልጇ ከሆንኩኝ ለምን እውነታውን እስካሁን ድረስ አልተናገረችም? እኔ ወላጆቼ ምን አይነት አረመኔ ሰው ናቸው እያልኩ ራሴን ስወቅስና ራሴን ደስ በማይል ሁኔታ ስቀጣ ነበር። ከሚገርመውና ከሚያስጠላው በላይ ግን ወይዘሮ ሮማን እናቴ መሆኗን ነገረችኝ ብሎ ለገነት ሲነግራት፣ ገነት እንግዲህ በለቅሶና በጩኸት ራሷን መቆጣጠር አቅቷታል። ቢኒ ወይዘሮ ሮማንን እንቅ አድርጎ ያሰቃያት እናትነቱ ክብር አቶ ሳይሆን ይሄን ያክል ጊዜ እንዴት እንደዚህ ትጫወችብኛለሽ? እኔ ምን በድዬሽ ነው? እስካሁን ድረስ በህይወት እያለሽ ከጎኔ ሁነሽ ብዙ ነገር ስናገር ኑሬ ያለሁኝ። ወላጅ እናትህም ቸግሯቸው ሊሆን ይችላል አንተን ማደጎ ቤት የጣሉህ እያልሽ ስትይ ነበር። ለካ ራስሽ አፍርጠሽ ጥለሽ ነው እንዲህ የስቃይ ጉድ እያበላሽኛለሹ። ሮማን አንቺ መቼም የኔ እናት ልትሆኝ አትችም። ያኔ ወልድሽ ማደጎ ቤት ከጣልሽ በኋላ ለእኔ ሁሉም ነገር አብቅቷል። እናትነት እንደዚህ ነው እንዴ? እንደዛ ከሆነ እኔ ለምን ወለድሽኝ? እያለ በጸጸት መቃጠልና መንገብገብ ጀመረ። ወይዘሮ ሮማን ይህንን ያደረገችበት ምክንያት እንግዲህ በችግርና በማጣት ልጄ በፍጹም አይሰቃይም የሚለውን ሀሳብ አእምሮዋ ውስጥ አስገብታ ነው። ገነትም እስካሁን ድረስ እንዴት ቢንያም ያንቺ ልጅ መሆኑን ሳትነግሪኝ በጣም ነው የምታሳፍሪው። እኔ ልጁን በማሳደጌ ወይንም እሱ ማሚ እያለ እኔም በማደጉ በጣም ደስ ብሎኛል። ሮማን እውነቱን ብትነግሪኝ እኔ ያንቺን ልጅ ለማሳደግ አቅም አንሶኝ ነው አይደለም፣ ግን ይህን ያክል እንደዚህ ራስ ወዳድ ነሽ ብዬ በጭራሽ አላሰብኩም ብላ ገነትም በገዛ እህቷ ተቀየመች። በሚያሳዝንና በሚገርም ሁኔታ ገነት አሁን ላይ ከቢኒ ጋር የነበራትን ወዳጅነት ልታቋርጥባት መስሏት በጣም እያዘነች ትገኛለች። ቢኒያም ግን ምንም ቢፈጠር ምንም እኔ ከአንቺ ውጭ ማንንም እናት አላውቅም ብሎ ነው የደመደመው። አሁን ላይ ቢኒ ከሚባለው በላይ ወይዘሮ ሮማን ምን እያደረገች እንደሆነ ባለፈው ገጠር ያሉት ሰውዬ በጣም ክፉና አደገኛ መሆኗን እንዲሁም ደግሞ እድል የምትባል ሴት ታውቃለች የሚለውን ከሰማ ወዲህ ራሱን መቆጣጠር አቅቶት በሀሳብና በፊልሚያ ላይ ይገኛል። እጅግ በጣም ገራሚ ነው። ሰላም 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 ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦች ክብር በሉልኝ ማለት ነው። እንግዲህ እጅጉን በጣም ከሚያሳዝነውና ከሚገርመው በላይ ትልቅ መስዋዕትነትና ዋጋ እየከፈለች ትገኛለች። እድል ቢንያም የነበረበት ስሜት እጅግ በጣም ከባድ ስለሆነ እሷም ከማደጎ ቤት ሄዳ ወይዘሮ ሮማን የቢንያም እናት መሆኗን
100% መረጃ ከያዘች በኋላ አባባ ደውለውላት ነበርና ወደ ገጠር ሄደች። ወደ ገጠርም ከሄደች በኋላ በሚገርምና በሚደንቅ ሁኔታ የልጅነት ሀብት እንደ ማለት ነው ብሎ የአንገት ጌጧን ሰጣት። የኔ ልጅ ይሄ ታሪክሽ ነው። ይህን ታሪክሽን ደግሞ በቀላል ይህን ያክል አመት ከኔ ጋር አልቆየም። አደጋው የደረሰ ጊዜ መኪና ውስጥ አገኘቸው ነው። አሁንም ቢሆን ቤተሰቦችሽን ይብለጥ ማግኘት የምትችይው በዚህ በታሪክ ነው። እናትሽ አባትሽ በህይወት ካሉ በልጅነትሽ ይሄንን ያደረጉልሽ እነሱ ስለሆኑ እነሱ ይሄንን ሲያዩት አንቺ የእነሱ ልጅ እንደሆንሽ 100% ያስታውሳሉ ብሎ አላት። አባባ በጣም ነው የማመሰግነው የኔ ልጅ፣ በተቻለ አቅምሽ ራስሽን ጠብቂ ብሎ ምክርም ቢጤ መካከራት። እዛው አጠገባቸውም ስለነበረ ቢኒም የሚጠይቀውን ነገር ከጠየቀ በኋላ አባባም ደግሞ የሚያውቀውን ነገር በሙሉ ዘርግፎ ነገረው። ቢኒያምም ራሱን መቆጣጠር አቅቶት እድል የማሚ ልጅ ናት ማለት ነው? ይሄን ለማመን ይከብዳል። ያለኝ አማራጭ አሁን ወደ ቤት እጄ ሁሉንም ነገር ማስታወስ ነው አለ። ከመጣም በኋላ ያንን ፎቶ እያየ መገረምና መደነቅ ጀመረ። ወይዘሮ ገነትም ቢኒ ሰሞኑን ልክ አይደለም፣ ምንድነው የተፈጠረው? እኔ ልጅ ስራም እየገባህ አይደለም፣ ፊትህም ትክክል አይደለም። ምን ነው ድርጅቱ ላይ የተፈጠረ ነገር አለ እንዴ ብላለችው። አረ በፍጹም ማምዬ። እና ታዲያ ምንድን ነው? በጊዜም እየገባህ አይደለም፣ ጭንቀት ውስጥ ላይ እንደሆን ካውቃለሁ። የኔ ልጅ ምንድን ነው አለችው። ማምዬ አትጨነቂ። እና ደግሞ ዛሬ ከስንት ጊዜ በኋላ የብሌንጌን ፎቶ እያየ መመሰጥ ጀመርክሳ? ታሳዝናለች አይደል? በልጅነት መሞቷ በጣም ልብ ይሰብራል አይደል አለችው። ሀይ ማሚ፣ የምታሳዝኝኝስ አንቺ ነሽ። ለሁሉም ነገር መልሳለሁ። አሁን በትዕግስት ሁሉንም ጠብቀን የሚፈጠረውን ነገር ወደፊት ማየት ነው ያለብን ብሎ አለ። ወይኔ ጉዴ! ቆይ ደግሞ ምን ሊያሰማኝ ይሆን? ምን እየተፈጠረ ይሆን እያለች ውስጧ መረባበሽ ጀመረ። እድልም ልክ አይደለችም። ምን ነው ከእድል ጋር ተጣልታቸዋል እንዴ አለችው። አረ እማዬ በጭራሽ፣ እድል እኮ ሰውን የምታስከፋና የምታስቀይም ልጅ አይደለችም ብላ ተናገረች። ሜላት እንግዲህ መጣችና እንደ ወንድም ቀበጥበጥ ሲያደርጋት ቢኒ ላይ ልትተኛበት ስትል እባክሽ ራስሽን ችለሽ ተቀመጪ፣ ደክሞኛል፣ ሰልችቶኛል። እንዴ ቆይ ለእኔ የሚሆን ጊዜ ያጣኸው ከመቼ ወዲህ ነው? እውነት ለመናገር ቢንዬ፣ እኔ አንተን በቀረብኩ ቁጥር እየራከኝ ነው። ከአንተ ውጭ ማናለኝ እንዴ? እቺ እድል ከመጣይ በኋላ ሜላትን የማይፈልጋት ማን ነው? ስሚ በፈጠረሽ፣ እኔ በጣም ደክሞኛል። ምን ሆነህ ነው የደከመ? እንደውም መተኛ ትፈልጋለሁ። ምን ነው አክስቴ ሻይ ታፍላለህ እንዴ ብላ ስትለው የእሷን ስም አትጥሪብኝ አለና አፈጠጠ። ቆይ ምን ሆናችኋል? የተፈጠረውን ነገር ንገረኝ ብላ አለችው። ከዛ እጅግም በጣም ደነገጠና እባክሽ እንደው ብዙ ነገር አታርክሚኝ፣ ከቻልሽ ከዚች ካክስቴ እራቂ። በጣም ክፉና አደገኛ ሰው ናት። እሷ ጋር የሆንሽ አንቺ መቼም ሰላም እንደማትሆኚ አውቀዋለሁ። ይሄን ነው ልልሽ የምችለው አለና ወደ ክፍሉ ገባ። ወይዘሮ ገነትም እድልዬ ምን ሆነሽ ነው? የኔ ያለም ክፍት ብሎሻል። ማሚዬ እኔ ዋህ ምንም አልሆንኩ። ገጠር ሂጄ አባባን ታየሁኝ በኋላ ውስጤ በጣም ትክክል አይደለም። ምን ነው የተፈጠረ ነገር አለ እንዴ? አዎ አባባ በጣም አሞታል። ታዲያ ይሄ እኮ አያስጨንቅም የኔ ልጅ። እየሄድሽ ደግሞ ታያቸዋለሽ። በይ ለማንኛውም እረፍት አድርጊና ወደ ሳሎን ነይ ቶሎ፣ ቡና እያፈላ እንጫወታለን አለቻት። እድልም ወዲያውን ስልኩን አነሳችና ላሳደገቻት እናቷ ለወይዘሮ ምህረት ደወለች። እንደናፈቀቻት፣ ስራ ጥሩ እንደሆነ፣ በቅርብ ቀን እንደምትመጣ ምናምን ነጋገረቻትና ስልኩን ዘጋግታ ወደ ክችን ሄደች። ወደ ክችን ስትሄድ ሮማን ደግሞ ክችኑን እያጸዳችና እቃ እያጠበች ነበር። ወይዘሮ ሮማን እዚህ ክችን ላይ ስራ በዛሽ፣ የእውነት ለኔ ያዝንሽ እያገሽ ነው ወይስ ምን ተንኮል አስበሽ? እድል አትፈታተኝም። እኔ አሁን ላይ ምንም ነገር አልፈልግም፣ የምፈልገው ነገር ሰላም ነው አለቻት። ምን ነው ትልቁ ሚስጥርሽ ድንገት ቢወጣብሽ ምን እንደሚፈጠር ታውቂያለሽ? የፈለግሽውን አድርጊ እድል። ይሄንን አንድ እውነትና ሀቅ ይዘሽ ባጨቀጭቅኝና ሰላሜን ባትነሽኝ በጣም ደስ ይለኛል። ከገባሽ ልንገርሽ፣ ቢንያምን በፍጹም ጠልቼው አይደለም።
እሱ እማዬ እያለ እኔ ልጄ እያልኩኝ መጥራት ምን ያህል እንደጓጓሁ መሰለሽ? ልጄን እቅፍ አድርጌ እሱም እቅፍ አድርጎኝ ማሚ ብሎ ቢጠራኝ ያለውን ስሜት እኔ ነኝ የማውቀው። ቢንያምን ወደ ማደጎ ቤት አስወስጄ ሌላ ሰው እንዲያወስድብኝ ወደ ገነት ጋር ያመጣሁት ነገር ለምንድን ነው ብለሽ ብትጠይቂ ምላሹን ከኔ ታገኝ ነበር። እኔ ፈጣሪ አላደለኝም፣ ምንም ነገር የለኝም፣ ድሃ ነኝ። ልጄ ደግሞ በድህነት አልቅሶና አኮ እንዳድግ ስላልፈለግኩኝ እህቴ ጋር አምጥቼ ጥየዋለሁ። በሰዓቱን የወልጄ ልጄን አምጥቼ እንችላንች ልጅ አርገሽ አሳድጊው ብላት ገነት በፍጹም የእህቷን ልጅ እንደ ራሷ አድርጋ ልታሳድግ አትችልም። በተደጋጋሚ ደግሞ ገነት መውለድ እንደማትችል እንዲሁም ደግሞ ባሏ ትቷት ሲሄድ በሀዘን እየየ እያለች ተቀምጣለች። አየሽ እድል፣ ሌላ ሰው ሀብትና ንብረቱን ከሚበላው አምጥቼ እዚህ ጋር ላይ እህቴን እንትን አልኩኝ። ጥፋቱ ምንድን ነው? ይሄ ደግሞ የቤተሰብ ጉዳይ ነው። አንቺ ምን አገባሽ አለቻት። እኮ ይሄንን ማሚዬ ብታቅ ምን ያህል እንደምታዝንብሽ አስበሽዋል አለቻት። ወይኔ ወይኔ ሮማን የማንም ተራ ገረድ መጫወቻ ልሁን አለችና ቢላ አንስታ አንገቷን ልትላት ስትል እድልም ያንን ቢላ ያዘችና ስሚ ሮማን፣ እስካሁን ድረስ ስትጫወችብኝ የቆየሽ ይበቃል። ይህን ቢላ አንስተሽ እኔ ላይ ሰክተሽ እኔ ደግሞ በግልባጩ የቢንያም እናት መሆንሽን እያወቅኩ ምንም ላደርግሽ አልችልም አለቻት። በጣም ተናደደችና ክችኑን ትታላት ወጣች። ሜላትም በተደጋጋሚ እንግዲህ ከእድል ጋር እጅጉን በጣም በሚገርም ሁኔታ በኃይለኛ አይጥና ድመት ሆነዋል። ቢንያምም እድልን ወደ ውጭ ይዞ ለመውጣት ወይዘሮ ገነትን ማሚዬ ፍቀጅልኝ፣ እኔም ደብሮኛል፣ እድልም ደብሯታል፣ ወጣ ብለን ቡና ጠጥተን እንምጣ አላት። የኔ ልጅ ሰዓቱም ሄዷል፣ እንዳታመሹ በጊዜ ለመመለስ ሞክሩ አለችና ፈቀደችላቸው። ቢንያምም ወደ ክችን ሄደና እድል በፈጠረሽ ሆንሽውን ንገሪኝ፣ ምንድነው መተከዝ፣ ምንድነው ማሰብ ያሉሽ ነገር አለ እንዴ ብሎ ሲላት፣ አረ በጭራሽ እንዲሁ ደብሮኛል፣ በይኔ አሁን ወደ ውጭ ወጥተን አየር ተቀብለን ቡና ጠጥተን እንምጣ አላት። አረ ቢኒ፣ እኔ ሰሞኑን ገጠር በመመላለስ ትምህርት ቤት በመሄድ ስራ እየሰራሁ አይደለም፣ ማሚዬን ላግዛት ይገባል። አሁንም ሀሳብ ውስጥ ገብቼ እንጂ ብዙ ስራ አለኝ። ማሚ ፈቅዳለች፣ አስፈቅጃለሁ። የእውነትህን ነው? አንተ ለእኔ ማሚን አስፈቅድክ? አዎ፣ በይ ልብስሽን ልበሽና ነይ፣ ውጭ ጠብቅሻለሁ አለ። ተያይዘው ደረጃውን ሲወርዱ ሜላትም ቆይታዋን ከውጭ አድርጋ ስትመጣ እኔም አብሬያችሁ ካልሄድኩ ብላ ቀወጠችው። እነሱም ደግሞ ልብስሽን ለብሰሽ ነይ ቶሎ እንጠብቅሻለን አሏት። ሜላትም በደስታ ልብሷን ለብሳ አሉበት ቦታ ላይ ስትመጣ የሉም፣ ትተዋት ሄደዋል። በንዴት እየተቃጠለች ወደ ቤት ተመልሳ ወይዘሮ ገነትም የኔ ልጅ መኪናው ከኔ ጋር ነው፣ ለባብሽና እንዲሁ እንዳለሽ አንቺ የሚፈልግበት መዝናኛ እኔ ልውሰድሽ፣ እነሱን ለራሳቸው ታያቸው። ሮማን ብድግ አለችና እችን ልጅ ግን ከራስሽ በላይ ቦታ ሰጥተሻታል። እድል እኮ ሰራተኛ ናት፣ አድባ ስራዋን አሰራም እንዴ? ምንድን ነው ከዚህ ከልጅ ላይ እየተያዘ የምትሄደው? በኋላ የሆነ ነገር ቢፈጠር እኔ የለሁበትም። ኧረ ተይ ሮማን፣ እንደው ክፉ ክፉን አታስቢ፣ ልጅ እኮ መልካም ነገር ነው ብላ አለቻት። ሜላትም ስላልሄደች እያለቃቀሰች እንግዲህ በንዴት የእድልን መኝታ ክፍል ወታ ብትንትን ስታደርገው ሮማንም የማትረቢነሽ አንድም ቀን ጥሩ ነገር ሰርተሽ አታቂም ብላ ሜላትን አዋረደቻት። ውድ የተከበራችሁ የደሴው አርግ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በድጋሚ አመሰግናለሁ። በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።